አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናቸው? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ዛሬ በተደጋጋሚ የምጠይቁኝ ጥያቄ ልመልስላችሁ ነው የመጣሁት። እንደምታውቁት ያው ይሄ ሰፈሬ ነው። እዚህ ጋር መስጂድ አቡበከር አለ እና ከዛ ከመስጂዱ አጠገብ ነኝ። ብዙ ጊዜ አዛን ይሰማል ምናምን የምትሉት ያው እዚህ ሰፈር ስለሆንኩኝ ነው። ይሄ ደግሞ የሲስተር ሱቅ ነው ማለት ነው እና በዚሁ ማሳያ እንዲሆናችሁ ለእናንተ እስኪ ላሳያችሁ ብዬ ነው። እና ሱቅ ለመክፈት ምን ያክል ገንዘብ ያስፈልጋል እያላችሁ በጣም እየተጨነቃችሁ ለምትጠይቁኝ ማለት ነው። ይሄ ያው አሁን የማሳያችሁ የአጎቴ ልጅ ሱቅ ነው። በዚህ ሰፈር እንግዲህ የአጎቴ ልጅ አለች እና እሷ ጋር ለመሆን ነው በዚህ የተከራየሁት ብያችሁ ነበር እና እንደምታዩት ሱቋ ይሄ ነው። መጀመሪያ ስትጀምር በ6 ሺህ ብር ብቻ ነው የጀመረችው ውዶች፣ ልታውቁት የሚገባ ነገር ማለት ነው። በጣም እንደዚህ ተጨንቃችሁ ብዙ እቃ ሟልታችሁ ምናምን አይደለም የሱቅ ስራ የሚሆነው። መጀመሪያ በትንሽ ብር ትጀምራላችሁ፣ ከዛ እያሰፋችሁ ትሄዳላችሁ ማለት ነው። እና በ6 ሺህ ብር እሷ ስትጀምር ሱቁን ምንድን ነው በቃ የተወሰነ ነገሮችን ይዛ ጀመረች። ከዛ ከጀመረች በኋላ ቀስ ቀስ እያደረገች ደንበኛ ትተዋወቃላችሁ፣ እንደዚህ የሚያስረክቡትን ሰዎች ትተዋወቃላችሁ። በዛ እነሱ ትንሽ ትንሽ እያደረጉ ይሰጧችኋል፣ ያስረክቧችኋል ለእናንተ። ከዛ በኋላ አጣርታችሁ እናንተ ገንዘቡን ትመልሳላችሁ። እንደዚህ አይነት ነገር አለ። አንድ በስራ ጉዳይ እንደዚህ ያጋጥማል። ስራ ስትሰሩ ወደ ንግዱ ዓለም ስትገቡ በትልቅ ገንዘብ የሚሰራው ነጋዴ ራሱ ከሱ በላይ ካለው የእንትን አምጥቶ ነው የዱቢ የሚባል ነገር አለና ያን ገንዘብ አጣርቶ ሽጦ ወይም ደግሞ ግማሹን ከሸጠው በኋላ ሌላ ብር ጨምሮ እንዲከፍለው እንደዚህ አይነት የሚሰሩ ስራዎች አሉ። እና ያን ያክል በቃ በጣም መጨናነቅ ያለባችሁ የሚያስፈልገው ነገር ቦታ ነው። መጀመሪያ የሚያስፈልጋችሁ ቤት ካላችሁ፣ አሁን የምታናግሩ ልጆች ቤት አለን ኮንቲነር እሰራበታለሁ ብዬ አቁሜ ነበር፣ ግን ምን ያክል ገንዘብ ይበቃል እያላችሁ ያላችሁት ማለት ነው። ወላሂ ከምንም በላይ ለሱቅ ስራ የሚያስፈልጋችሁ መጀመሪያ ቤት ነው። ቤትና ኮንቲነር መንገድ ዳር ያለ ቤት ከሆነ ያላችሁ፣ በተለይ ገጠርም ቢሆን አሁን ሰዓት ላይ ግዴታ ከተማ መሆን የለበትም። እንደዚህ ትናንሽ ሱቆችን ለመስራት ገጠርም ብትሆኑ የአካባቢው ሰው መቼም ሁሉም ሰው ሱቅ ስለማይከፍት እናንተ ተጠቃሚ ትሆናላችሁ ማለት ነው። እዛ ያለውን ሰው ሸፍናችሁ ትይዛላችሁ። በቃ ሱቅ በጣም ነው የሚቸግረው። ገበያ ቶሎ ማናገኝበት እንደዚህ ከተማ ላይ ካልተቀመጥን ምንገዛው ነገር ስለሚበዛ በተለይ ልጆች ሲኖሩን ግዴታ ሱቅ ያስፈልገናል። ስለዚህ ያን ነገር ደግሞ እናንተ ሱቅ ብትከፍቱ ተጠቃሚ ትሆናላችሁ። በተለይ በሌለበት ሀገር እንደዚህ ወደ ገጠር በሆነበት ሀገር ምናምን እያስመጣችሁ ሱቃችሁን ከፍታችሁ በጣም ተጠቃሚ፣ እንደውም ወደ ገጠር አካባቢ ሱቅ ብትከፍቱ ነው በጣም አዋጭ የሚሆነው ማለት ነው። ስለዚህ 50 ሺህ ብርም ኖራችሁ 100 ሺህ ብርም ኖራችሁ መክፈት ትችላላችሁ። ገብታችኋል እምላችሁ እንደነገርኳችሁ ልክ አሁን እንደ እሷ ማለት ነው። በትንሽ ብር መጀመሪያ ጀመረች፣ በ6 ሺህ ብር። እንግዲህ 6 ሺህ ብር ማለት በጣም ትንሽ ብር ናት። እና በዛች የተወሰኑ ነገሮችን አመጣች። ከዛ ቀስ እያለች ሰውም እየተግባባች ደንበኛ እያፈራች እየሰጧት እንደዛ እያደረገች ገንዘብ ባገኘች ቁጥር ደግሞ እየገዛች እየጨመረች እያሟላች ሱቁ መጀመሪያ ከጀመራች ምሳሌ አንድ ሱቅ በ100 ሺህ ብር ከጀመርኩትም በ50 ሺህ ብር ከጀመርኩትም ሱቁ ራሱን በራሱ እያሟላ እቃዎቹን እንዲያመጣ ታደርጉታላችሁ። ገብቷችኋል? እናንተ እየሸጣችሁ በዛ በትርፉ የሱቁን እቃ ምንም ግን መንካት የለባችሁም። ገብቷችኋል? መጠበቅ አለባችሁ። ልጅ ካለም ልጅ በቃ እንደፈለገ ቤተሰብ እንደፈለገ ምናምን የፈለገውን ነገር የሚያነሳ ከሆነ ከሳሪ ናችሁ። ነገር ግን በቃ ቆጥባችሁ ከሱቁ ራሱ የምታነሱትን ገንዘብ መልሳችሁ እናንተ ልክ እንደ ግዥ አድርጋችሁ መተካት አለባችሁ፣ ሱቁ እስከሚሟላ ድረስ ማለት ነው። ከዛ ራሱን በራሱ ያሟላል። አሁን የእሷን የምነግራችሁ ሱቁ ራሱን በራሱ እንዲያሟላ ነው ያደረገችው።
ሀታ የሆነ ስኳር ራሱ አንድ ኩባያ ስኳር ብታነሳ ራሱ የዛን ዋጋ ከሱቁ ገንዘብ ታስገባለች ማለት ነው። ልክ እሷ እንደ ገዥ ሆነች ማለት ነው። ግን እናንተ የፈለጋችሁትን ነገር ሄዳችሁ የምታነሱ ከሆነ ቡና ከፈለጋችሁ የምታነሱ ከሆነ ምስር መስራት ከፈለጋችሁ ምሳ መስራት ከፈለጋችሁ ምስር የምታነሱ ከሆነ እንደዛ ከሆነ ትከስራላችሁ። ብዙ ጊዜ እንደዛ ስለምትሉኝ ነው እናንተ እንደዚህ ማስቲካውን በልቼ ነው የምጨርሰው እንትኑን ምናምን አድርጌ የምትሉ ልጆች ያው እንደምትከስሩ ወቁት ማለት ነው። ነገር ግን በቃ በጣም ጥንቁቅ ከሆናችሁ ሱቅ ላይ ጠንቃቃ ሰው ይፈልጋል። እንደዛ ከሆናችሁ ምንም የማትለወጡበት ምንም አይነት ነገር የለም። ሱቅ ካላችሁ ወላሂ ነው የምላችሁ፣ ብዙ ናቸው የኔ ቤተሰቦቼ ሱቅ የከፈቱት ማለት ነው። ግን በሱቁ ብቻ እራሳቸውን እያስተዳደሩ ያሉ ሞልተዋል። እና እንደዛ አድርጋችሁ እናንተ ቢያንስ ራሳችሁን ችላችሁ ሀገራችሁ ላይ ተቀምጣችሁ ልጆቻችሁን ማሳደግ ትችላላችሁ። እንደዚህ እያላችሁ አረብ ሀገር እዛ እድሜያችሁን ከምትፈጁ ማለት ነው። ልጅ የነበረች ልጅ የነበረ ኢትዮጵያ ነው ያለው፣ የትምህርት እድሜው አለፈ፣ ገጠር ነው ያለው፣ እኔ ምን ሰርቼ እኖራለሁ እያላችሁ ወላሂ የልጆቹንም እድሜ ገላችሁ የእናንተንም እድሜ ገላችሁ የተቀመጣችሁ እናቶች ማለት ነው። እባካችሁ በቃ በትንሽ ነገር ሰው መነሳት ይችላል። በትንሽ ነገር መቀየር ይችላል። የእናንተንም ጊዜ አትግደሉ፣ የህፃናቶቹንም አይምሮ አትግደሉባቸው። ካደጉ በኋላ ትልቅ ሁነው ጓደኞቻቸው አልፈዋቸው ብዙ ነገር እየተማሩ ቁርአን ብዙ እየቀሩ እነሱ ግን በቃ እድሜያቸው እየሄደባቸው ቅንጭላታቸው ላይ የሚፈጥረው ነገር በጣም የበታችነት ስሜት ነው። እና እንደዚህ ባታደርጉ። በተለይ የወለዳችሁ ልጆቻችሁን ገጠር አስቀምጣችሁ ትምህርት እያለፋቸው ቁርአንም ሳይቀሩ እንደዛ የምታደርጉ እናቶች በቃ በትንሽ ሰርተን ተብቃቅተን መኖር አለብን ብላችሁ አገራችሁ ግቡ። ይሄን ነው የምለው ወላሂ። እና ያው እችን ሱቋን እንዳያችኋት ነው። ኢንሻአላ ወደ ሮመዳን እየቀረበ አካባቢ የሮመዳን አስቤዛ እናሟላባታለን ኢንሻአላ። እና ማዘዝ የፈለጋችሁም ካላችሁ እንደነገርኳችሁ እቃዎችን ማዘዝ የፈለጋችሁ ካላችሁ ስልኬን አስቀምጥላችኋለሁ ኮሜንት መጀመሪያ ላይ ማዘዝ ትችላላችሁ። የፈለጋችሁበት ቦታ አደርስላችኋለሁ በታማኝነት ማለት ነው። እና ይሄንን ይመስላል። አታስቡ፣ አትጨናነቁ። ለዚች እድሜ ለአጭር እድሜ ወላሂ ለዱንያ እንደዚህ ራሳችሁን አሳልፋችሁ ለዱንያ አትስጧት ነው የምለው። ምንም ማትስተህል ያኔ እና በቃ ትንሽ ገንዘብ ካላችሁ መታችሁ ትንሽ ነገር መጀመር ትችላላችሁ ውዶችዬ። ለልጅ ዛሬ ለልጆቻችን እኛ ካላስተማርናቸው፣ እኛ ካልኖርንላቸው፣ እኛ በቃ እድሜያቸውን እንድጠቀሙበት ኮትኩተን ካላሳደግናቸው መቼ ነው ምን ጠቅማቸው? እና የማይጠቅሙ ልጆች መጨረሻ ላይ ለሀገርም ለቤተሰብ የማይጠቅሙ ልጆች ነው የሚሆኑብን። ገብቷችኋል? እና ይሄንን ነገር እናስብበት። በተለይ ልጆች ያሉን ያልወለዳችሁ ራሱ ማለት ነው ያልወለዳችሁ ራሱ ገብታችሁ ሀገራችሁ ተብቃቅታችሁ ኑሩ። በቃ የተወሰነ ነገር መስሪያ ካገኛችሁ እየሰራችሁ አግብታችሁ ልጃችሁን ውለዱ ነው የምለው። እና ለዛሬ ያለኝ ቪዲዮ እንግዲህ ይህንን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳብ አስተያየት ካላችሁ አስቀምጡልኝ። በቀጣይ ቪዲዮ ተመልሼ እስከመጣ ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።